ትቼ ነበር እኮ ማልቀስ በፍጹም ትቼ ነበር። ጎበዝ ሆኜ ምናምን ማልቀስ ራስ አቆሜ ነበር። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ለምን አመጣሻት እናትሽ? ማለት እዚህ ጋር ወጥቼ ይቅርታ ጠይቅሻለሁ ማለት አልፈልግም። እናቴ የድሮ መልኳ እንዲያን ነበር። እናቴ በጣም የምታምር ጀግና ሴት ነበረች። ማለት ዮኒ ስለ እናቱ ሲገልጽ እናቴ ነበረ። ጓደኛዬን እናት እንቀየር እለዋለሁ ትላል። እኔም እንደዛ ነኝ። ኃይለኛ ናት እናቴ በጣም በቃ እዚህ ጋር መጥቼ ማስመሰል አልፈለኩ። ይዣት መጥቼ በቪዲዮ ማለት ነገም አላደርገውን ነገር የውሸት መሆን እንዲሆን ስላልፈለኩኝ ነው። ውስጤ አንድ ነገር ነው። በቃ እናቴን ይዤ መጥቼ እናቴን በጣም ነው የምወዳት ታውቃለች። ሁሌ ነው ይቅርታ የምጠይቃት ሁሌ። እኔ እንጃ አላውቅም። እናቴ መልኳ ይሄ አልነበረም። የእናቴ መልክ በጣም ነበር የምታምር። ለኔ ግን እናቴ አንደኛ ናት። ሁሌም ማለት ለኔ እዚህ በዚህ ሰዓት መኖሯ ለኔ ህይወቴ እንደቀጠለልኝ ነው። እግዚአብሔር ሁለት እድል ነው የሰጠኝ። አንድ ከሞት አንድ እሷ በማኖር ከሞት ተርፌያለሁ ከመኪና አደጋ እና ሁለተኛ እድል ደግሞ የሰጠኝ በእሷ በእናቴ ትምህርት። እናቴን ሳያት መኖርን ነው ምሻው ሁሌም ማለት ነው። እናቴ ከ7 ዓመቴ ጀምሮ በሽታ ላይ ነው እና እግዚአብሔር በዛ ወጀብ ውስጥ እናቴን ይጠብቃታል። እምነትን የማየው በእናቴ ነው። የእግዚአብሔርን ፍቅር የማየው በእናቴ ነው። የሚገርማችሁ ነገርና ምን ልላችሁ ነው፣ ለኔ ራዬ እናቴ ናት። በማንኛውም ሁኔታ በችግሬ በድክመቴ ማስባት እናቴ ነው። በጣም ነው የምወዳት። ዮኒንም አግኝቼው ነበር ከዚህ በፊት ምን ተገናኝተን አውርቼዋለሁ። ግን ለኔ እናቴ ሁሌም መንገዴ ናት። በጣም ነው የምወዳት። እግዚአብሔር ሳያውቅ የሆነ ነገር የለም። ወድሻለሁ በጣም ከዚህ በላይ ደግሞ እንድትኖርልኝ ይፈልጋል። ካለሽበት በሽታ እንድትጸጂ ይፈልጋል እግዚአብሔር ሁሌ እና በእናታችን ጸሎት ነው የቆየነው እስካሁን ማለት ነው። እስካሁን የሚገርመኝ ምንድነው ታውቃለህ? ለእናቴ ስለምጸልይ እግዚአብሔር ግን የኔ ጸሎት ይሰማኛል ነው የምለው ሁሌ። በሷ ጸሎት እኛ ኖረናል። አሁን ደግሞ በበኛ ጸሎት ደግሞ ቆይታለች። የእናቴ ግር እንዲያነበረ እናቴ ያቃታል ባስ ያወሳስብ ስለሚያቃት እናቴ አገልጋይ የነበረች መልኳ የሚያምር ነበረች። ጌጤያችን ናት እናቴ። ወድሻለሁ። እሺ አሁን ለምን አመጣሻት? ያመጣዋት እናቴ አታውቅም። ባይዞ እናቴ እንዴት አረጋለች ብለህ እሷን ብጠይቃት የኔ ልጅ አታረግም ብላ ነው የምትነግረህ። ልጆችሽ እንዲያረጋሉ ብለው ቢነግሯት አይ የኔ ልጆች እንዲያረጉም ነው ትላለች። ስለ ይቅርታ ደውለ ጻፉ ቴክስት አድርጉ ሲባል እናቴ ትንሽ ስልኳ ትንሽ ነው እና ስለማታደርግ ብዬ ደወልኩላት። የጠየኳት አንድ ነገር እናቴ ትወጂኛለሽ አልኳት። እንዴት እንዲህ ተብሎ ይጠየቃል አለች። እሺ ይቅርታ ስላት ይቅርታ እንድትይ ሴጣን በውስጥሽ እየከሰሰሽ ነው ማለት ነው አለች። ጥያቄ እንዴ ነሽ? የእናንተ ትልቅ ቦታ መድረስ ነው ማየት የኔ ፍላጎት እንጂ እኔ ይቅርታ አድርጌላችኋል ምሕረት አድርጌላችኋለሁ ስትለኝ በቃ አልተቆጣጣርኩም። ራሴ ማልቀስ ጀመርኩ። እህቴ ባይዞ አንድ እናት ብቻ አይደለም ያለኝ 2 እናት ነው ያለኝ። እህቴ ማለት እናቴ ናት። በቃ በዚህ ሰዓት እንደ እናቴ የማታደርግልኝን ነገር ማለት እናቴ እንደ ጊዜው የማታደርገውን ነገር እህቴ ተረድታ ታደርግልኛለች። እዚህ መልካም ወጣት ተምሬ ሄጄ እህቴን የመጀመሪያ ማለት አጠፋለሁ አስቸጋሪም ባልባል ግን አጠፋለሁ። ይቅርታ ጠየኳት። እህቴን የማገለግልበት ቸርች ማለት ነው ጠርቻት ሳታስብ ነው እዛ መድረክ ላይ ወጣው። ምስክርነት ነበር። ስለ ምስክርነት እንትን እያልኩኝ እየመሰከርኩ ነበር። እህቴን ከጉባኤው ማልጠራዋትና ይቅርታ ጠየኳት። ከዛ ጊዜ ጀምሮ የኔ ህይወት ተስተካክሏል። አልዋሻችሁ። እንደገና እንዲቀጥል ብዬ ነው እናቴን ደግሞ ይቅርታ ምጠይቃት። ለምን እህቴን ይቅርታ ስላት ብዙ ነገሬ ተከፍቷል። ብዙ ነገሬ ማለት ነው። ይቅርታ በቃ ካለህበት ነገር ከስራት የሚያወጣ ይቅርታ ነው። ወይም አምናለሁ ይቅርታ ባደረኳት
ጊዜ እናቴ እንደው ለዛም ነው ህይወቴ እንዲጨምር እድሜ እንዲጨምር ስለምፈልግ ነው። በቃ ትወጃታለሽ? አዎ ወዳታለሁ። ልጄን ምን አለኝ? እነሱ ናቸው። ለነሱ ብዬ ነው የምኖረው። ስለዚህ ወዳታለሁ። ደስ ብሎኛል ስለመጣሽ ስላየውሽ። እኔም ደስ ብሎኛል። ወዳለሁ። አይተሽን ታውቂያለሽ? አዎ በጌታ ኢየሱስ አንድ ጊዜ ባንክ ውስጥ አግኝቼ ባርከኝ ብዬ እጅህን ጭነህብኛል። ባርከኝ ባክህ አልኩና ባረከኝ። አሁን የሆነ ነገር ተፈልገሻል። ለሆነ ነገር ምን አመጣሽ? ለእናቴ ይሄ በጣም ትንሽ ነው። በጣም ይሄ ለእኔ ትንሽ ነው። ለእናቴ እናት ላደረገችው ነገር የሚከፈለው በጣም ትንሽ ነው። እናቴ እንዳልኳችሁ ነው። የሆነ በቃ በእሷ ኑሮ እኔ እንደምናደር ታውቃላችሁ። በእሷ ኑሮ እኔ እናደዳል። ሁሌ ምላት ነው። በእሷ ፊት ነው መናገር። በእሷ ኑሮ እኔ እሷን እቆጣታለሁ። ለምን አድገናል እኛ ለምን ራስሽን አትወጪም? ኖ ልጆቼ ትላለች። አልብሽ ታቂ ነበር እንደምትለብሽ ዛሬ አላውቅም። እንዳትፈቅድለት ለሞት እንዳትፈቅድለት ዛሬ ዘነጥሽ እኮ ማዘሪ ዘነጥሽ። አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። ስለ ቤተሰብ አስተማርኳት፣ ስለ እናት ስለ አባት አስተማርኳት። በረከት በሁለት በኩል ነው ወደ ልጅ የሚተላለፈው ወደ ትውልድ። አንደኛው በወላጅ ነው፣ ሁለተኛው በመንፈሳዊ መሪ ነው። ስለዚህ እሷ እዚህ ጋር ትንበረከካለች፣ ትመርቂያታለሽ። እሺ እሺ ልጄ እወድሻለሁ፣ እወድሻለሁ ቤትዬ። እግዚአብሔር አምላክ በክርስቶስ ኢየሱስ ስም ጸጋውን ያብዛልሽ፣ ጸጋ ይብዛልሽ። ተረጋግተሽ ኑሪ። ልጆችሽ በኔ እድሜ ስትሆኚ ልጆችሽ ይደግፉሽ፣ ልጆችሽ አይዞሽ ይበሉሽ። እግዚአብሔር አምላክ ከክፉ ነገር ይሰውርሽ። በጌታ የተጠበቅሹኝ ሁሉም ነገር ቀርቶ በጌታ መሆንሽ ከዚህ ሁሉ በላይ ነው። ስለዚህ ጌታሽን ይዘሽ በሰላም ኑሪ። እግዚአብሔር ሰላሙን ይስጥሽ። ተጠበቂ። በኢየሱስ ስም አሜን። ደስ ብሎኛል ስለመጣሽ። ተቀብያለሁ በጌታ በኢየሱስ ስም። እኔም ደስ ብሎኛል። እኔ ትቼ ነበር እኮ ማልቀስ፣ በፍጹም ትቼ ነበር። ጎበዝ ሆኜ ምናምን ማልቀስ ራስ አቆሜ ነበር። ስለመጣሽ፣ ስላማረብሽ፣ ስለዘነትሽ። ይሄው ልብሱ እንዴት እንደሚያምር፣ ይሄ ጥለቱ ያምራል፣ ራስ ጫማሽ ያምራል፣ ጋቢው ራሱ ያምራል። ወድሻል። እኔም ወድሃለሁ። ክፉ አይንካሽ የኔ እናት። አንተንም ክፉ አይንካ። አንተ እነሱን ልቦና እንዲያገኙ ቀንተ ሌሊት በጸሎትም ሆነ በማንኛውም ነገር ተግተህ እነዚህም ብላቴናዎች ራሳቸውን እንዲገዙ ስላረካቸው በጌታ በኢየሱስ ስም አመሰግንሃለሁ። ክብሩ ለእግዚአብሔር ይሁን። አሜን። እሺ የኔ እናት በቃ አሁን ትሄጃለሽ።